قال المؤلف وفقه الله تعالى: ثم أبو طالب عمه كفل وزار بصر الشام معه وارتحل من بعده متجرا في مال خديجة فزوجه في التالي. ባለፈው ደርሳችን ከ5 እስከ 8 ተገማሽ ያሉ ስንኞችን አይተናል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትውልድ ሀገራቸው የት እንደሆነ፣ በየትኛው ዓመት እንደተወለዱ፣ በምን ቀን በምን ወር እንደተወለዱ፣ ያጠቧቸው የጡት እናቶቻቸውንም ብዛትና ስም ዝርዝር አይተናል። እናታቸው መቼ እንደሞተች፣ አያታቸው መቼ እንደሞተ፣ አጎታቸው አቡ ጣልብ ለረጅም ጊዜ ለሳቸው ከለላ ሆነው እንደቆዩና ነቢ ከሆኑ በኋላ እንደሞቱ አይተናል። ثم أبو طالب ከዛም አቡ ጣልብ عمه አጎታቸው ከፈለ ነቢዩን አለይሂ ሰላቱ ወሰላም ኃላፊ ሆኖ ተንከባክቦ አሳድጓቸዋል። ወዛረ ቡስረ ሻሚ ነቢዩ ሰለላሁ ዐለይሂ ወሰለም ቡስራ በመባል የሚታወቀው ሻም ውስጥ ሱሪያ ውስጥ የሚገኘውን ከተማ ጎበኙ። ማዕሁ ካጎታቸው የግጥም አነባበብ ማዕሁ ነው የሚባለው፣ ማዕሁ ሳይሆን ወዝኑ ለመጠበቅ። ወርተሐለ ተጓዙ። ዛረ ቡስረ ሻሚ ማዕሁ ወርተሐል ቡስራ የሚባለውን የሻም የሶሪያ ከተማ ጎበኙ። ወርተሐለ ወደዛ ተጓዙ። ሚን ባዕዲሂ ከዛም በኋላ ካጎታቸው ከአቡ ጣልብ ጋር ወደ ቡስራ ከመሄዳቸው በኋላም ድጋሜ ሄደዋል። ሙተጅረን ነጋዴ ሆነው ለንግድ ፊ ማሊ ንብረት ይዘው ገንዘብ ይዘው ኸዲጀትን የኸዲጃን ገንዘብ ይዘው የኸዲጃን ዕቃ ይዘው ድጋሜ ወደ ሻም ሄደዋል። ፈዘውጁሁ ፊታሊ ያኔ ትርፍ ለጋራ ገንዘብ ሰጥታ ነቢዩን ዓለይሂ ሰላቱ ወሰላም ወደ ሻም የላከችው ኸዲጃ ዘውጁሁ ፊታሊ ኋላ ላይ የትዳር አጋራቸው ባለቤታቸው የሆነችዋል። እዘን በዚህ 2 ወይም 1 ተኩል ስንኞች የነቢዩ ሰለላሁ ዐለይሂ ወሰለምን ጉዞ መጥቀስ ነው የፈለጉት። ብዙ ከመካ አልወጡም። ነቢዩ ሰለላሁ ዐለይሂ ወሰለም ውስን አጋጣሚዎች ላይ ከመካ ወጥተዋል። ከመካ ወጥተው የትና የት እንደሄዱም ሲራ ላይ ተነግሯል። ወዛረ ቡስረ ሻሚ ማዕሁ ካጎታቸው ጋር አቡ ጣልብ ጋር ቡስራ የሚባልን የሻም የሶሪያ ከተማ ጎብኝተዋል። ያኔ ወጣት ነበሩ። ወደ ሻም ለምን ሄዱ ካሉ ሀገሮች ሁሉ ወደ ሶሪያ መሄዳቸው ለምን ተመረጠ የተባለ እንደሆነ የተለያዩ ምክንያቶች አሉት። እዚህ ግን ወጣት ሆነው ካጎታቸው ጋር የሄዱት ቁረይሾች ለንግድ ወደዛ ይሄዱ ስለነበረ የንግድ አቅጣጫቸው ምርጫቸው ወደዛ ስለነበረ ክርምት ላይ ወደ የመን፣ በጋ ላይ ወደ ሻም ሶሪያ ይጓዙ ነበር። ጥራጥሬን፣ ፍራፍሬን፣ ጨርቃ ጨርቅን ያመጡ ነበር። ረሱሉ ዓለይሂ ሰላቱ ወሰላም የሄዱት ግን ወደ ሻም ነው። በንግድ ምክንያት ቁረይሾች የሄዱ የነበረው ወደ 2 ሀገር ነው፣ ወደ የመንና ወደ ሶሪያ ነበር። ነገር ግን ነብዩ የሄዱት በተለምዶ ቁረይሾች በብዛት የሄዱባቸው ከነበሩ ከ2ቱ ሀገሮች ወደ ሶሪያ ብቻ ነው። ወደ የመንም ለንግድ እንደሄዱ የሚያሳዩ ዘገባዎች ትክክል አይደሉም ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሻምን ለምን መረጡ፣ ወደ ሶሪያ ለምን ሄዱ፣ ወደ የመን ለምን አልሄዱም የተባለ እንደሆነ የተለያዩ ምክንያቶች ተጠቅሰዋል። አንደኛው ሻም፣ ሶሪያ፣ ፍልስጤም አካባቢው የነቢያት ሀገር ነው። እንደ ሌሎች ሀገሮች ጅህልና ከጫፍ እስከ ጫፍ የወረረው ሀገር አይደለም። በትንሹም ቢሆን የንቡዋ የነብይነት ጭላንጭል ብርሃን አለበት። ከሌሎች ሀገሮች ወደዛ በተለይ ከየመንም ቢሆን በየዓመቱ ቁረይሾች የሄዱበት ከነበረው ሀገር ይልቅ ሻም የሄዱበት ምክንያት ሻም የነቢያት ሀገር ስለሆነ በትንሹም ቢሆን የሪሳላ የንቡዋ ጭላንጭል ብርሃን ስላለ ነው። ሁለተኛው ሻም የነቢይ አያታቸው ሀገር። ሻም ሶሪያ የነቢዩ ሰለላሁ ዐለይሂ ወሰለም የአያታቸው ሀገር ነው። የነቢይ አያታቸው ማን? ከነቢይነት ጋር እያይዘን ስናወራ ከውልደት ጋር ከቀጥተኛ አያት ጋር ሳይሆን ከነቢይነት ጋር እያይዘን ካወራን የነቢይ አያት ማን? ናም የነቢይ አያታቸው ኢብራሂም ናቸው አለይሂ ሰላቱ ወሰላም፣ አባታቸውም ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሌሊት ላይ ልጅ ተወልዶላቸው በማግስቱ ሰሓቦቻቸውን ሲያገኙ ማታ ላይ ልጅ ተወለደልኝ፣ በአባቴ ስም ሰየምኩት ኢብራሂም አልኩት ብለው ነቢዩላህ ኢብራሂም አባታቸው ናቸው፣ አያታቸው ናቸው።
የዘር ሐረጋቸው ወደ መጨረሻ አካባቢ ላይ ከኢብራሂም ይገናኛል፣ ከኢስማኤል ይገናኛል። ስለዚህ የነ ኢብራሂም መሰረታዊ ሀገራቸው ወደዛ ወደ ኢራቅ፣ ወደ ሻም፣ ሶሪያ አካባቢ። የሰው ልጅ የአያቱ ሀገር ይናፍቀዋል። የሰው ልጅ የአያቶቹ ሀገር ይናፍቀዋል። ይህ በተፈጥሮ የሚታወቅ ነገር ነው። ሶስተኛው ሻም ከነቢዩ ሰለላሁ ዐለይሂ ወሰለም መላክ ቂብላ ወደ መካ ከመዞሩ በፊት እምነት ያላቸው መጽሐፍ ያላቸው ሰዎች የሶላት አቅጣጫቸው ወደዛ ነበር፣ ወደ ሻም ወደ ፍልስጤም ነበር። ማናቸውም ትንሽም ቢሆን እምነት ያላቸው ሰማያዊ መጽሐፍ ያላቸው ከሰማይ የወረደ የሚባል መጽሐፍ ያላቸው ባለ ሃይማኖቶች ይሰግዱ የነበረው ወደ ሻም ወደ ፍልስጤም አቅጣጫ ስለነበረ ነው። ከነዚህ መለያዎች አንፃር ሻምን መረጡ። ወርተሐለ ወደዛ ተጓዙ። ይሄ አንደኛው ጉዟቸውን ነብዩ ሰለላሁ ዐለይሂ ወሰለም በዚህም ይሁን ቀጥሎ ባሉ ጉዟቸው ሻም አካባቢ ላይ ከሚገኙ ሞኖክሴዎች ጋር የሃይማኖት አባት የሚባሉት ጋር ተገናኝተው አልተማማሩም። አንዳንድ አሁን ላይ እስላም ላይ እንከን መፍጠር የሚፈልጉ ነቢ ሙሐመድ ወህይ ወርዶለት አይደለም፣ ወደ ተለያዩ አካባቢዎች ለንግድ ለጉብኝት ብሎ ሄዶ ካገኛቸው የሃይማኖት አባቶች ተምሮ ነው አዲስ ነገር ቀምሞ ፈጥሮ ነው የሚሉበት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም በዚህም ይሁን በሌላ አጋጣሚዎች ወደ ሻም ሲሄዱ ሻም ውስጥም ይሁን በጉዟቸው መሃልም ይሁን የሌላ እምነት የሃይማኖት መሪ ከሚባል ሰው ጋር ተቀምጠው ተገናኝተው አውርተው ተምረው ከሱ ኮርጀው ፈጽሞ አያውቁም። ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም፣ አንተ ቁርአንን የምትቀበለው ሁሉን አዋቂ ከሆነው ከአላህ ዘንድ ነው ተብለሃል። ከዛ በኋላ ለሁለተኛ ጊዜ ወደ ሻም ሄደዋል። ይሄኔ ሙተጅረን ፊ ማሊ ኸዲጃ፣ በኸዲጃ ገንዘብ ለመነገድ ብለው ወደዛ ሄደዋል። መይሰራ የሚባል አገልጋይ ነበራት ለኸዲጃ ረዲየላሁ ዐንሃ። ከነቢ ጋር ሰላቱ ወሰላም እሱን አንድ ላይ አድርጋ ትርፍ ለጋራ ለመስራት ነቢ ሰላቱ ወሰላም ወደ ሻም ሄደዋል። ያኔ እድሜያቸው 25 ነበር። ወደ ሻም ሲሄዱ የኸዲጃን ንብረት ገንዘብ ይዘው ትርፍ ለጋራ ሊሰሩ ሲሄዱ ከመይሰራ ጋር እድሜያቸው 25 ነበር። ኸዲጃ ረዲየላሁ ዐንሃ ባለ ሀብት ነበሩ፣ ብዙ ገንዘብ ነበራቸው። ታዋቂ ዓቂላ አስተዋይ ሴትም ነበሩ። ብዙ ሰዎች ለትዳር ጠይቀዋቸው ነበር። ከዛ በፊት ትዳሮች ነበሯቸው። ከነቢ በእድሜ ይበልጣሉ በብዙ ዓመታት። የነቢን ዐለይሂ ሰላቱ ወሰላም አማና አደራ መጠበቅ፣ መልካም ስነ ምግባር በሰሙ ጊዜ እናታችን ኸዲጃ ከነቢ ጋር አብረው መስራት ፈለጉ። ሙዳረባ ከኸዲጃ ገንዘብ ከነቢ ዐለይሂ ሰላቱ ወሰላም ጉልበትና እውቀት ጃህ አጋጭተው መስራት ፈለጉ። በጥቅሉ ነቢ ሰለላሁ ዐለይሂ ወሰለም 4 ጊዜ ወደ ሻም ተጉዘዋል። ነቢ ሰለላሁ ዐለይሂ ወሰለም በጥቅሉ 4 ጊዜ ወደ ሻም ተጉዘዋል። በአጭሩ በፍጥነት 4ቱን የነገረኝ ሰው አሁኑኑ እሸልማለሁ እኔ። ነቢ ሰለላሁ ዐለይሂ ወሰለም 4 ጊዜ ወደ ሻም ሄደዋል። 4ቱን በፍጥነት የነገረኝ ሰው አሁኑኑ እሸልማለሁ። ጠይብ አኩል ሐል ለመጀመሪያ ጊዜ ካጎታቸው አቡ ጣሊብ ጋር ሄደዋል። ሁለተኛ በኸዲጃ ገንዘብ ለመነገድ ለንግድ ሄደዋል። ሶስተኛ ስራና ሚዕራጅ ላይ ሄደዋል። ወደዛ ወደ ሻም አቅጣጫው ፍልስጤምና ሻም አንድ ነው። በአራተኛ ደረጃ ደግሞ ገዝወቱ ተቡክን ለዘመቻ ሲሄዱ ወደዛ ሄደዋል። ገዝወቱ ተቡክ የሻም ድንበር ላይ ነው ያለ። ያኔ እንደውም ሻምን የሚመራው ባለስልጣን ነበር ተቡክንም የሚያስተዳድረው የሚመራው። ስለዚህ ወደ ሻም ስንት ጊዜ ሄደዋል? 4 ጊዜ ሄደዋል። ከዛ አስከትለው ፈዘውጁሁ ፊታሊያ ኸዲጃ የነቢ ሰለላሁ ዐለይሂ ወሰለም የንግድ አጋር ብቻ ሳይሆኑ የትዳርም አጋር እንደነበሩ ገልጸዋል። የመጀመሪያ ባለቤታቸው ኸዲጃ ናቸው። ነቢ ሰለላሁ ዐለይሂ ወሰለም 25 ዓመታቸው ሆኖ ኸዲጃ 40 ዓመታቸው አካባቢ ሆኖ ጋብቻ ፈጽመዋል። ይህ የሆነው ነቢ ጋር ሰለላሁ ዐለይሂ ወሰለም የነበረን መልካም ስነ ምግባር መልካም ባህሪ በማየታቸው ሌሎች ኸዲጃን ለትዳር እየጠየቁ እምቢ ከማለታቸው ጋር ኸዲጃ ራሳቸው ነቢን ጠይቀው ተጋብተዋል። ከዛ አስከትለው የነቢን ዐለይሂ ሰላቱ ወሰላም ትልቁን የህይወታቸውን ክፍል መዳሰስ ጀምረዋል።
وفي تمام 40 أرسلا نبي صلى الله عليه وسلم لك 40 ሲሞላቸው أرسلا رسول هون ተላኩ አላህ ወደ ሰው ልጆች አብሳሪ አስጠንቃቂ አድርጎ ላካቸው للناس يهديهم لدين حملا أرسلا للناس ወደ ሰዎች ተላኩ ነብዩ ሰለላሁ ዐለይሂ ወሰለም يهديهم لدين ወደ እምነት ሊያመላክቱ ሰዎችን ሊጣሩ حملا ኃላፊነትን ተሸከሙ ሪሳላ ነብይነት ተሰጣቸው يدعو إلى التوحيد ወደ ተውሂድ ይጣሩ ዘንድ ጀውፈ መከቲ መካ ከተማ ውስጥ 13 ዓመት ሲኒነን ተመቲ ሙሉ ድፍን 13 ዓመት መካ ቆዩ ሙሉ ነው ወይስ የተወሰኑ ወራቶች አሉ አብዛኞቹ የተወሰኑ ወራቶች 12 ዓመት ከተወሰኑ ወራቶች እንደሆነ ገልጸዋል በዚህም ነብዩ ሰለላሁ ዐለይሂ ወሰለም በስንት ዓመታቸው ነብይ እንደሆኑ መካ ምን ያክል ጊዜ እንደቆዩ وكذلك በዋነኝነት ወደ ምን ይጣሩ እንደነበረ ገልጸዋል ይህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆን በህይወታቸው ትልቁ ክስተት ነው ነብይ መሆን በጣደል በግል ጥረትም አይደለም ነብይነት በግል ጥረት ነው የሚገኘው የሚል አቋም ያላቸው የተሳሳቱ አንጃዎች አሉ ነገር ግን ቁርአን አላሁ የስጠፊ من الملائكة رسلا ومن الناس ብሏል ረሱልነት የአላህ ምርጫ እንጂ የሰዎች ምርጫ አይደለም ብሩህ አእምሮ ስላለው በጎ ሰው ስለሆነ በፍጹም አይደለም በጥረት አይደለም የሚገኘው ሌሎች ዱንያዊ ነገሮች ናቸው በግል ጥረት የሚገኙት ዒልምም ጭምር በግል ጥረት ብቻ አይገኝም العلماء ورثة الأنبياء ተብሏል ዑለሞች የነብያት ወራሽ ናቸው ተብሏል ነብያት ነብዩ የሚሆኑት በአላህ ምርጫ እንደሆነ ሁሉ ዑለሞችም ትክክለኛ ዓለም የሚሆኑት በአላህ ምርጫ መማሩ እንዳለ ሆኖ መልፋቱ መጣሩ እንዳለ ሆኖ ከመልፋት ከመጣራቸው ጋር ትክክለኛ ዓለም ያደርጋቸው አላህ ነው የተናገረ ሁሉ ዓለም አይደል የሸመደደ ሁሉ ዓለም አይደል የጻፈ ሁሉ ዓለም አይደል إنما العلم الخشية بل الإمام مالك رحمة الله عليه ትክክለኛ አላህ ያወደሰው አኺራ ላይ ደረጃን ከፍ የሚያደርግ ዕውቀት ማለት አላህን መፍራት ነው በላ አላህን የፈራ በሙሉ አዋቂ ነው በፍራቸው ለአላህ ባለው ፍራቻ ልክ ዓለም አዋቂ ይባላል አላህን የማይፈራ በሙሉ ጃሂል ነው ዓለም ላይ ካሉ አዋቂዎች ሁሉ ተወዳድሮ ተፎካክሮ አንደኛው እንኳን ቢሆን አላህን ካልፈራ ጃሂል ነው ኢዳ ነብዩ ሰለላሁ ዐለይሂ ወሰለም አላህ መርጧቸው ነው ሁሉም ነብያት በአላህ ተመርጠው ነው የነብያት ትክክለኛ ወራሾችም በአላህ ተመርጠው ነው ይህ ባይሆን አንድ የትምህርት ተቋም ላይ ለ5 ዓመት ለ10 ዓመት በጋራ ሰልጥነው ተምረው የሚወጡ አሉ ከዛ ውስጥ 3 ወይም 4 ናቸው ትክክለኛ ዓለም የሆኑት በትምህርት ቢሆን አብረው 8-9 ክታቦችን ቀርተው ከሰፊና እስከ መንሃጅ ቀርተው ኩቱበ ስታን ጨርሰው ዒልም ጨረሱ ሲባል ያው ሰዎች ዘንድ በሚባለው መሰረት አንደኛው ወደ ግራ ሌላኛው ወደ ቀኝ ሌላኛው ወደ ኋላ ይሄዳል አንዱ ለሶስት ብቻ ናቸው ለለፉለት ዓላማ የሚሄዱት የአላህ ተባረከ ወተዓላ ምርጫ ሆኖ ማለት ነው አላህ ተባረከ ወተዓላ ከመረጠኝ እንዲሁ ዘንብዬ ዓለም ሆናለሁ አይባልም የግድ ትምህርት ያስፈልጋል ነብይም ቢሆን ተምረው ጅብሪል አስተምሯቸው فإذا قرأناه فاتبع قرآنه ተብላ በጅብሪል አማካኝነት ቁርአን ስንቀራለህ ተከትለህ ቅራ ተብሏል ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ያስቀራቸው እሳቸው ይቀሩ ነው በየረመዳኑ ደግሞ የመጣ ሙራጃዓ ያስደረጋቸው ነው ሱሐቦቻቸውንም እንዲቀሩ መክረዋቸዋል استقرئوا القرآن من 4 ብለዋቸዋል አራት ሰዎችን ቁርአን አቅሩኝ በሏቸው ብለዋል ከሱሐቦቻቸው መሃል የተወሰኑ ሰዎችን ለየት ያለ የቁርአን ማስቀራት ችሎታ እንዳላቸው ለማሳወቅ ከነሱ እንጂ ከሌሎች አትቅሩ ማለት አይደለም እሳቸው ማስቀርተዋል ቀደም ብለው የቀሩ ሱሐቦቻቸው ማስቀርተዋል እና አቡ ደርዳ ሌሎችም القراءة سنة متبعة يأخذها الآخر عن الأول ብለዋል ከዚህ ያለ መማር ዒልም አይገኝም ሙሳ እንኳን ለመማር ሄደዋል የሆነ ጊዜ ላይ ሰዎችን ያናገሩ ያስተማሩ ሳለ ካንተ የበለጠ ዕውቀት ያለው ሰው አለ እንዴ ተብለው ሲጠየቁ አላውቅም ብለዋል كما في البخاري ከኔ የበለጠ ዕውቀት ያለው ሰው መኖሩን አላውቅም ብለዋል የለም እንደማለታቸው ነገር ግን የለም አላውቅም ብለዋል ይሄኔ አላህ ተባረከ ወተዓላ እንዲህ የሚባል ገሌ የሚባል ቦታ ላይ ካንተ የበለጠ ዕውቀት ያለው ሰው አለ ሂድ ተማር ብሏቸዋል ሄደዋል ተምረዋል ነብዩም ካሆነው ማለት ነው ስለዚህ ዒልምን ለማግኘት ጥረት እናደርጋለን ዒልሙን ልባችን ውስጥ እንዲገባ ስራ እንዲሰራ ለኛም ለሌሎችም እንዲጠቅም ያደርገው አላህ ነው ነብዮችንም የሚመርጠው ረሱሎችንም የሚመርጠው አላህ ነው
ይሄን ያላወቁ የመካ ሙሽሪኮች እንደው ረሱል የሚደረግ ጠፍቶ ነው እንዴ አላህ ተባረከ ወተዓላ የቲሙን በግ ጠባቂውን ደካማውን ሙሐመድን ረሱል ያደረገው አሉ። فقالوا لولا نزل هذا القرآن على رجل من القريتين عظيم منو محمد ሳይሆን ከመካ ወይም ከጣኢፍ ባለሀብቶች ዝነኛ ሰዎች መሃል አንዱ ረሱል በተደረገ አላህ መልስ ሰጣቸው። አሁም يقسمون رحمة ربك እነሱ ናቸው እንዴ የአላህን ስጦታ የአላህን ረሕመት የሚያከፋፍሉት ለገሌ ይሰጥ ለገሌ አይሰጥ የሚሉት። ሱረቱል አንዓም ላይ ደግሞ አላሁ አዕለሙ ሐይሱ የጅዐሉ ሪሳለተሁ ነቢይነትን ረሱልነትን የቱ ጋር ማድረግ ለማን መስጠት እንዳለበት አላህ ያውቃል ብሏቸዋል። ከዚህ 40 ሲሞላቸው አላህ ተባረከ ወተዓላ ለነቢይነት አጭቷቸዋል። በዚህም የሰዎች ሁሉ ምርጥ ሆነዋል። በል የነቢዮች ሁሉ አለቃ ሆነዋል። ምድርን ከረገጡ የሰው ልጆች ሁሉ አላህ ዘንድ ምርጥ ሰው ነቢይ ናቸው። ከኢብራሂምም ከሙሳም ከአደምም በላይ አና ሰይዱ ወለዲ አደመ ወላ ፈኽር ብለዋል። የአደም ልጆች የሰው ልጆች ሁሉ አለቃ ምርጥ እኔ ነኝ፣ ግን ይሄን ለጉራ አይደለም ብለዋል። ጀነትን ቀድሞ የሚያስከፍቱት ቀድሞ የሚገቡት እሳቸው ናቸው። ከዚያ የእሳቸው እመቶች ናቸው የሚገቡት። ከነቢያት በኋላ መጥቶ የነቢያት አለቃ መሪ ይሆናል። የእሳቸው እመትም በእሳቸው ክብር ተከብሮ ኬተኛውም ከዚህ ፊት ካለፉ ህዝቦች በፊት ቀድሞ ጀነት ይገባል። ነገር ግን በስመ ኡመትነት አይደለም፣ በስራ ነው። ለዚህ ነው የቂያም ቀን እኔ ሐውዴ ላይ ሆኜ ሰዎችን ያጠጣሁኝ የቂያም ቀን የተወሰኑ ሰዎች ወደ እኔ የመጡ ተጠልፈው ይወሰዳሉ። ኡመቴ ናቸው የኔ ተከታይ ናቸው ስል አንተ ከሞትክ በኋላ ምን እንዳደረጉ አታውቅም እባላለሁ ብላ። ስለዚህ ለስሙ ብቻ የነቢ ኡመት መሆን ይሄን ማድረግ አያሰጥም። ይሄን ማድረግ የሚያሰጠው በእምነት በተግባር በስነ ምግባር የነቢ ኡመት ስንመስል ነው። አደብ ስንጠብቅ የእሳቸውን ሱና ስንከተል ነው። ወፊ ተማሚ 40 ኡርሲላ 40 ዓመት ሲሞላቸው ተላኳል። ሁሉም ነቢያት 40 ዓመት ሲሞላቸው ነው የሚላኩት። ኢላ መስቱትኒያ ሚን ባዕዲህ ሁሉም ነቢያት ረሱል ሆነው ነቢይ ሆነው የሚላኩት 40 ሲሞላቸው። 40 ለምን ተመረጥ የተባለ እንደሆነ የሰው ልጅ አቅል ሙሉ የሚሆንበት እድሜ እሱ ስለሆነ ሲነ ሩሽድ ይባላል። ማመዛዘን ማገናዘብ ህፃናት ለአካለ መጠን ሲደርሱ ጀምሮ ሊገኝ ይችላል። ነገር ግን አቅል ሙሉ የሚሆነው የሚሟላው የሚስተካከለው 40 ሲሞላ ነው። ከዚያ የተወሰነ ዓመታት አገልግሎ ከዛ በኋላ ዳግም ወደ ታች መውረድ ይጀምራል። يرد إلى أرذل العمر لكي لا يعلم من بعد علم شيئا عنده ህፃን ያለ ሰው ልጅ ምንም አያውቅም። ከፍ ሲል ትንንሽ ማወቅ ይጀምራል። 40 ሲሞላ ሙሉ ይሆናል። ከዛ ለተወሰኑ ዓመታት ይህ ሙሉነቱ ይቀጥላል። ከዛ በኋላ ሲያረጅ ምንም ወደ ማያውቅበት ሐል ይመለሳል። ህፃን ያለ ላይ ይሸናል። በጣም ሲያረጅም ወደዛ የሚመለሱበት ሁኔታ አለ። ወደዚህ አይነቱ እርጅና ከመድረስ አላህ ይጠብቀን። ሐዲስም ላይ ዱዓ አለ ወአዑዙ ቢከ ሚን አን ኡረደ ኢላ አርዘሊል ዑሙር የሚያደርጉትን ማያውቁበት ቤተሰብ የሚሰለችበት እድሜ ላይ ከመድረስ አላህ ይጠብቀን ተብሎ ዱዓ ይደረጋል። የእድሜ መርዘም የእድለኝነት ምልክት አይደለም ወይ ከመልካም ስራ ጋር ከተባለ አዎ ነው። ነገር ግን እዚህ ደረጃ ሳይደርስ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሞቱት በ63 ዓመታቸው። አቡበክር ዑመርም ተቅሪበን አብዛኛው ኡመታቸው ከ70 አያልፍ። አንዳንዴ በመልካም ስራ ከልጅነት ጀምሮ ሰውነትን ካነጹ 90 ዓመቱም ደርሰው እንደዚህ አይነት ነገር ላይ ይከሰት ይችላል። በወጣትነቱ ግን የተዝረከረከ ነፍስያው እንደፈለገች እንድትሆን ያደረገ ብዙም ሳይቆይ አካሉ አቅም ያጣል። ሙሂቡዲን አልጠበሪ የሚባሉ ኢማም አሉ። 80-90 ዓመታቸው አካባቢ ሆነው መርከብ ላይ የተጓዙ ሳለ ማዕበል ተነሳ። ዳርቻው ላይ ሳይደርሱ ዘለው ወጡ። ሰዎች ግራ ገባቸው። ወጣቶቹ እንኳ ያልቻሉትን ያልሞከሩትን አንተ እንዴት በዚህ እድሜ 80-90 ሆነ እንዴት ቻልካል? ይህ የሰውነት አካላችን በወጣትነታችን ጠብቀነው ነበረ፣ በስተርጅና አላህ ጠበቀልን ብላ ያ ሸባብ هذا كلام عظيم جدا። በዚህ እድሜ ሌሎች ያልሞከሩትን እንኳን እንዴት ቻልክ አንተ እንዴት ዘለህ ወጣህ ሲሏቸው ይህ የሰውነት አካላችን በወጣትነት በልጅነት ያለን ጠብቀነው ነበር አላህ ከሚጠላው ነገር፣ በስተርጅና አላህ ጠብቆልናል ብላ احفظ الله يحفظك አላህን ጠብቆ አላህ ይጠብቃል። በወጣትነት አላህን ጠብቅ። በአይነ መጥፎ ነገር አትይ፣ በምላስ መጥፎ ነገር አትናገር፣ በእጅ መጥፎ ነገር አታድርግ፣ በእግር ወደ መጥፎ ቦታ አትሄድ፣ በልብህ መጥፎ ነገር አታስብ። ስታረጅ አላህ ይጠብቃል። ተራዊህ ላይ የ18 የ20 የ25 የ30 ዓመት ጎረምሶች ወጣቶች ኢማሙ ሁለት ካሰገደ በኋላ መደገፍ ይፈልጋሉ፣ መውጣት ይፈልጋሉ። ነገር ግን የ90 የ70 የ30 ዓመት እናቶች አባቶች ቆሞ ይሰግዳል። አረ እንደው ትንሽ ረዘም አድርጉት ይላል። አይቻለው ራሴ ሰምቻለሁ። እድሜያቸው 30 70 ሆነው
ተራዊህ አጠረብን ይላል። አንድ ጁዝ ከምናምን እየተቀረ ነገር ግን የ16 የ17 የ18 ዓመቱ ጎረምሳ 100 ኩንታል ማንሳት የሚችልበት ጡንቻ ያለው አቅም ያለው ተራዊህ መቆም አይችልም። ለምንድን ነው? እነዚህ አላህን ስለሚፈሩ አላህ ቁዋ ሰጥቷቸው አላህን ጠብቋቸው። ወጣቱ ግን ኃይሉን ጉልበቱን ሸይጣንን ለማገልገል ስሜቱን ለማገልገል አባክኖትን ኸይር ላይ ይደክማል። የሶላት ጊዜ ሲመጣ ሬሳ ይሆናል። የጨዋታ ጊዜ ሲመጣ አንበሳ ይሆናል። ለመጀመሪያ ጊዜ ነቢይ የሆኑት በሱረቱ ኢቅራ ቢስሚ ረቢከ አለዚ ኸለቅ እስከ ዓለመ ቢልቀለም እስከሚለው ከ1 እስከ 5 ያለው ወርዶ ነው ነቢይ የሆኑት። ከዛ በኋላ ያ አዩሀል ሙደሲር ቁም ፈአንዚር የሚለው ወርዶ ረሱል ሆነዋል። በመጀመሪያ ደረጃ የተላኩት ለራሳቸው ኢቅራ አንበብ ጌታህን እወቅ ነው የተባሉት። በሁለተኛ ደረጃ ለቤተሰቦቻቸውን የተላኩት ወአንዚር ዓሺረተከ አልአቅረቢን። በሶስተኛ ደረጃ ለመካ ሰዎች ነው የተላኩት። በአራተኛ ደረጃ ለዓለም ነው የተላኩት። የነቢይ የተልእኮ ደረጃው ክፍፍሉ 4 ነው። አንደኛ ለራሳቸው፣ ሁለተኛ ለቅርብ ቤተሰባቸው፣ ሶስተኛ ለሀገራቸው ሰዎች፣ አራተኛ ለዓለም ነው የተላኩት። እዚህ ኢስላም ሀገሩ መካ ነው አይባል፣ መላው ዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። አይ እስላም ለመካ ብቻ ነው እናንተ ሙስሊሞች ወደ መካ ሂዱ ካሉ ሌላ እምነት የሚከተሉ ሰዎችም ከኢትዮጵያ የተላከ ነቢይ ነበር ወይ በላቸው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሆነው ረሱልነታቸውን ኃላፊነታቸውን በአግባቡ ተወጥተዋል። ሊናስ የህዲህም ሊዲንን ሑሚላ ሰዎችን እንዲመሩ እንዲያቃኑ ተልከዋል። ሑሚላ አማናን ኃላፊነትን ዳዕዋን ማድረስን አላህ ተባረከ ወተዓላ አሸክሟቸዋል። በአግባቡም ተወጥተዋል። አላሁመ ሀል በለግቱ አላሁመ ፈሸድ ብላ ለረጅም ዓመታት ለፍተው ኃላፊነታቸውን በአግባቡ ተወጥተው ሐጀተል ወዳዕ ላይ ሙሉ ሰዎች ወደ 120 ሺህ አካባቢ ሰሓቦች በተሰበሰቡበት አላህ ሆይ አድርሻለሁ ብለው አሁን አድርሰሃል ብለው መስክረውላቸው አላሁመ ፈሽሀድ ብላ አላህ ሆይ መስክር አድርሰሃል እያሉኝ ነው ብላ በለገ ሪሳላ ወአዳ አልአማና ወነሰሐ አልኡማ የሚባለው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም አድርስ የተባሉትን አድርሰዋል። ኃላፊነታቸውን ተወጥተዋል። ለተከታዮቻቸው ለሰው ልጆች ለሙስሊሙም ለካፊሩም የሚበጀውን ተናግረዋል። ኸይር ሁሉ የእሳቸውን መንገድ በመከተል ነው ያለ፣ ሸር ሁሉ ከእሳቸው መንገድ በመራቅ ነው ያለ። ኸይር የሚፈልግ ያስያዙትን መያዝ አለበት፣ ተው ያሉትን መተው አለበት። እሳቸው ያልሰሩትን መስራት ቢድዓ ይባላል። ቢድዓ ጥመት ነው። ጥመት ለእሳት ያጋልጣል። አልየውመ አክመልቱ ለኩም ዲነኩም ነቢይ ሊሞቱ 80 ምናምን ዓመት ሲቀረው 80 ምናምን ቀን ሲቀረው ኢማሙ ሱዲ እንዳሉት ይሄ የቁርአን አንቀጽ ወርዷል። ዛሬ ዲኑን ሞላሁላችሁ ብሏል። አለባበስን፣ አመጋገብን፣ አነጋገርን፣ የንግድ ስራን፣ ጋብቻን፣ ልጅ አስተዳደግን ሁሉን ነገር በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። የድዑ ኢለ ተውሂድ ጀውፈ መከቲ ወደ ተውሂድ የተጣሩ ቆዩ። ጀውፈ መከቲ መካ ውስጥ 13 ሲኒነን ተመቲ ለ13 ዓመታት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱትም የተላኩትም መነሻቸው የነበረው መካ ነው። መካ ለምን ተመረደ? ባለፈው ነግሬያቸዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም መነሻቸው መላኪያ ስፍራቸው መካ እንዲሆን ለምን ተመረደ? ማን ነው የሚነግረኝ? መካ የዓለም እምብርት የዓለም ማዕከል ሴንተር ስለሆነች ጂኦግራፊ ላይ ሳይንስ ላይ እንደምትማሩት የዓለም ማዕከሉ የት አይደለም? ዩሮፕ አይደለም፣ እነማ መካ። ይሄን ቁርአን ነግሮናል። ከቁርአን በኋላም ራሳቸው አረጋግጠዋል። ሰማይ ላይ ወጣን በሚሉት ሄደን ምድርን ሲያዩ የምድር ቀልቡ እምብርቱ መካ መሆኑን አይተዋል። ሐጀረል አስወድም ከሰማይ የመጣ ድንጋይ መሆኑን አረጋግተዋል። ከሙስሊሞች ጋር ተመሳስለው እንደ ዛሬ ጠበቅ ያለ ጥበቃ በሌለበት ጊዜ ከሐጀረል አስወድ ድንጋይ ቆርሰው ወስደው ጥናት አድርገዋል። ምድር ላይ የትኛውም ስፍራ ላይ ያልተገኘ አምሳያ የሌለው አይነት ድንጋይ እንደሆነ አጥንተው ደርሰውበታል። ሐጀረል አስወድ ከሰማይ የመጣ ድንጋይ ነቢ ተናገሩ። ከሰማይ ሲመጣ ከወተት በላይ ነጭ ነበር። ከዛ በኋላ ሐጅ ዑምራ የሚያደርጉ ሰዎች ሲነኩ ሲስሙ የነሱ ወንጀልን አራግፎ የወሰደ የሰው ልጆች ወንጀል ነው ያጠቆረው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ዑምራ እያደረገ ሐጀረል አስወድን የነካ ሰው በሙሉ የቂያም ቀን ይመሰክርለታል። ሐጀረል አስወድ እንዴት ነው ድንጋይ የሚመሰክረው? ينطقه الله الذي أنطق كل شيء ሁሉን ነገር የማናገር ችሎታ ያለው አላህ ተናገር ይለዋል። ምድር ራሷ ትናገራለች የቂያም ቀን يومئذ تحدث أخبارها
ያን የቂያም ቀን ምድር ዜናዋን ትናገራለች ተብሏል። እገሌ ሰርቋል፣ እገሌ ሰው ደብድቧል፣ እገሌ ዋሽቷል፣ እገሌት እንዲህ አድርጋለች ብላ ምድር ትናገራለች። ሐጀር አስወድም ይናገራል። አሻሂድ ካዕባን አላህ የምድር እምብርት ላይ ነው እንድትቀመጥ ያደረገው። ካዕባ ላይ ተለጥፎ የሚገኘው ሐጀር አልአስወድ የወረደው ከሰማይ ነው። ይሄንንም አሁን ላይ በሳይንስ አረጋግጧል። ነገር ግን ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ኩራት ይዟቸው እንጂ ሐቁ የት እንዳለ ያውቃል። ሳይንስ ከሸሪዓ ህግጋት ጋር ከቁርአን ከነገር እውነታዎች ጋር ይስማማል እንጂ አይጣረስም። ከተጣረሰም መልሰው ማጠናት ያለባቸው እነሱ ናቸው። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ከመካ ነው። ከመካ ተላኩ ማለት ግን ለመካ ብቻ ነው ማለት አይደለም። ይሄን ካለን ኢየሱስም የተላከው ለፍልስጤም ብቻ ነው ማለት ነው። ሙሳም የተላኩት ለግብፅና ለእስራኤል ብቻ ነው ማለት ነው። በትክክልም ይሄ ነው በመሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው ለመላው ዓለም የተላኩት። ሌሎች ነብያት ለጊዜያቸው ለሀገራቸው ለአካባቢያቸው ነበር የሚላኩት። አማ ነብያችን ሰለላሁ ዐለይሂ ወሰለም ለመላው የሰው ዘር ለመላው ዓለም የተላኩ እንደሆኑ ቁርአን ላይ ተነግሯል። እያየነው ነው ውጤቱ። እንደ እስላም ዓለም ሙሉ ያዳረሰ ሃይማኖት የለም። እንደ እስላም ዓለም ሙሉ ያዳረሰ ሃይማኖት የለም። የትም ሂድ እስከ ዓለም ጫፍ ሂድ ሰው ባለበት ሁሉ እስላም አለ። ሱብሃንአላህ ጫካ ውስጥ የሚኖሩ ከሰው ጋር ማይግባቡ ራቆታቸው የሚሄዱ ያገኙትን ቅጠላ ቅጠል የሚብሉ ሰዎች እንኳ ዛሬ እስላምን አውቀዋል፣ እስላም ውስጥ ገብተዋል። ቢዕዝ ዐዚዝን አው ቢዙሊ ዘሊል የሚዋረድ ተዋርዶ የሚከብር ከብሮ ኢስላም የእንጨትም የፀጉርና የጭቃ ቤትም ይገባል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እነሆ ገብተዋል። የሆነ ጊዜ ላይ እስላምን ለማጠልሸት ብለው የእስላም ፎቢያ ያለባቸው ሰዎች ነብዩን ሰለላሁ ዐለይሂ ወሰለም በመጥፎ ስዕል ስለው እስላምን የሽብር ሃይማኖት ብለው በየሚዲያው ሙሐመድ ኢላ ገይሪ ዛሊክ ያሉ ነው። ሙሐመድ የሚለውን ስም ሰምተው ማያውቁ ኢስላም የሚለውን ስም ሰምተው ማያውቁ ሁላ ሙሐመድ ኢስላም እያሉ ሰርች ያደርጉ እስላምን ማጥናት እስላምን አውቀው ወደ እስላም ገብተዋል። እስላምን ለማፍረስ ያነሱት ዶማ መሳሪያ እስላምን የሚገነባ ሆኗል። ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ሙቲሙ ኑሪሂ ወላሁ ሙቲሙ ኑረሁ ፊ ቂራአቲን ኡኽራ እስላምን ለማፍረስ ይጥራሉ። ብዕራቸውን ያሾላሉ፣ አፋቸውን ይከፍታሉ፣ ገንዘባቸውን ወጪ ያደርጋሉ፣ ሌት ተቀን ያሴራሉ። አላህ ግን ተባረከ ወተዓላ እስላምን ብርሃኑን ሙሉ ያደርገዋል። አይቀር ፀሐይን መጋረድ የሚችል ማንም የለም። ብርሃኗን ማጥፋት የሚችል ማንም የለም። አልፈልግም ያለ ለራሱ ብቻ ነው ጃንጥላ መፍጠር የሚችለው። እስላምን አልፈልግም ያለ ሌላ ቦታ ይኖር እንጂ እስላምን ማጥፋት ማንም አይችልም። ሌት ተቀን ስራ ይሰራሉ፣ ነገር ግን ስራቸው ውጤት አልባ ነው። ከመካ ቢነሳም ዓለምን አዳርሷል። መካ የተመረጠው ነብይ የተወለዱት እዛ ስለሆነ ነው። የነብይ ብቻ አይደለም የእስማኤልም የሌሎችም ነብያት ሀገር ጭምር ነው። ሁሉም ነብያት ለሐጅ የጎበኙትም ሀገር ነው። ዒሳ ሐጅ አድርገዋል ወደዛ፣ ሙሳ ሐጅ አድርገዋል ወደዛ፣ ዩኑስ ሐጅ አድርገዋል ወደዛ። ነብይ በስም ሁሉ የተናገሩላቸው ነብይ ናቸው። አልፎ ሁሉ ዒሳ በእንደዚህች አይነት ግመል ላይ ሆኖ ለበይክ አላሁመ ለበይክ ሲል ሲያልፍ በዚህ ጋር ያለፈው ማየው ይመስለኛል ብሏል ነብይ ሰለላሁ ዐለይሂ ወሰለም። ኢየሱስ፣ ሙሴ፣ ሌሎችም ሐጅ አድርገዋል። ስለዚህ የነብያት ቤት ነው፣ የነብያት ሀገር ነው። ነቢ ሙሐመድ ከዛ ተላኮ ዳዕዋቸው ዓለምን እንዲያዳርስ ተደረገ። የድዑ ኢለ ተውሂድ ወደ ተውሂድ ሲጣሩ ቆዩ። ጀውፈ መከቲ መካ ውስጥ 13 ሲኒነን ተመት ኢላ 13 ዓመታት 12 ዓመት ከምናምን ወር ነው። ነገር ግን አረቦች በአቆጣጠር ደረጃ ኩሱሮችን ሽርፍራፊ ቁጥሮችን አይጠሩም። ወደ ሙሉ ከተጠጋ ወደ 13 ከተጠጋ 13 ይሉታል። 17 18 ከ9 ወር 2 ዓመት ከ9 ወር ከ10 ወር ከ8 ወር ከሆነ ከግማሽ በላይ ከሆነ ኩሱሩን አንዳንዴ ይተውታል፣ ሌላኛ አንዳንዴ ከታችኛው ጋር ያደርጉታል። መካ ላይ ለ13 ዓመት በዋነኝነት ወደ ተውሂድ ሲጣሩ ቆይተዋል። ይህ ማለት ሌላን ነገር አያስተምሩም ነበር ማለት በፍጹም አይደለም። በዋነኝነት ተውሂድ ያስተምሩ ነበር እንጂ ከተውሂድ ጎን ለጎን ሌሎች ሕቁቆችን አስተምረዋል። መብትና ግዴታዎችን አስተምረዋል። አኽላቅ ስነ ምግባርን አዳብን አስተምረዋል። ሶላትም መካ ተጀምሯል፣ ተሰግዷል። የመካ አንቀጾች ላይ ዘካ ማይሰጡ ሰዎች ወዮላቸው ተብሎባቸው ዘካ የተጀመረው እዛ ነው። ግዴታ የተደረገው መካ መዲና ነው። እዛ በፍላጎት የሚሰጥ ሰደቃ ብቻ ነበር ያለው። አይደለም ዘካ የተባለው የነፍስ ዘካ ነው። ራስን ማጥራት ከሽርክ ከመቀኝነት ከበደል መራቅ ነው። ኢላ ዛሊክ ተብሏል። ሻሂድ መካ 13ቱን ዓመት ሙሉ ተውሂድ ብቻ ነው ያስተማሩት አይደለም ይባል። ዋና ስራቸው ጥሪያቸው ወደ ተውሂድ ነበር። በዛ ስር ደግሞ ሌሎችንም
አላህ የሚወዳቸው ሸሪዓ የሚፈልጋቸው ነገሮችን አስተምረዋል። አሁንም መሆን ያለበት ይሄ ነው። ያለንበት አካባቢ የምናስተምርበት አካባቢ በሽርክ የተጠለቀለቀ ከሆነ ሙሉ ትኩረታችንን ተውሂድ ላይ እናደርጋለን። ጎን ለጎን ከታች ሌሎችንም እንዳሳለን። ያለንበት አካባቢ ላይ ሽርክ ከሌለ አስጊ ካልሆነ ግልጽ የወጣ የሚታይ ሽርክ ከሌለ ትኩረታችን ማህበረሰቡ ዘንድ ያለውን የባህሪ ችግር መቅረፍ ላይ ይሆናል። ስርቆት ከሆነ ያለው ብዙ ትኩረታችን ያ እስኪጠፋ ድረስ ስርቆት ላይ ይሆናል። የሰው ነፍስ ማጥፋት ከሆነ ያ ይሆናል። በደል ከሆነ ያ ይሆናል። የልጆች ችግር ከሆነ ያ ይሆናል። ተውሂድን በተለያየ መልኩ ከመዳሰሳችን ጋር እዚህ ሙሉ በሙሉ 13 ዓመት ተውሂድ ብቻ ነው ያስተማሩት አይደለም እንዴ? ተውሂድንም ሌሎችንም ቅድሚያ ለተውሂድ ከመስጠት ጋር እንደዚህ አይነት አካባቢ ላይ የሚኖር ሰው በየትኛው ዘመን ላይ ትኩረቱን ለሱ ያደርጋል። ያን ያክል ግልጽ የወጣ የተውሂድ ችግር ከሌለ ሌሎች ነገሮችን አህካምን፣ ህግጋትን፣ ረቃኢቅን፣ ስነ ምግባር እናስተምራለን። ተውሂድንም አብሮ ከመዳሰስ ጋር ማለት ነው። በተውሂድ እንደጀመሩት ሁሉ መጨረሻ ላይ ጥሪያቸው የተጠናቀቀውን በተውሂድ ጣረሞት ላይ ሆነው አይሁድና ነሷራን አላህ ይርገማቸው የነቢያትን መቃብር የአምልኮ ስፍራ አደረጉ። አዋጅ ሰዎች ሆይ ስሙ፣ የኔን መቃብር የአምልኮ ስፍራ አታድርጉት። የነቢያቶቻቸውን የመቃብር ስፍራ የአምልኮ ስፍራ የሚያደርጉ አላህ የረገማቸው ናቸው። አላህ ይርገማቸው፣ የአላህ ቁጣ እነሱ ላይ የበረታ ነው ብለዋል። የአላህ ቁጣ እነሱ ላይ የበረታ ነው፣ የአላህ ቅጣት እነሱ ላይ የበረታ ነው ብለዋል። ያው በተውሂድ ጀምረው በተውሂድ ዘግተዋል። በየመሃሉ የተለያዩ መነሳት ያለባቸው ነገሮችን አንስተዋል፣ አስተምረዋል። በለገ አልበላገል ሙቢን ኢዘን ከ1 እስከ 12 ባለው 13 ሲኒን ተመት እስከሚለው የመካ ቆይታቸው፣ ውልደታቸው፣ ህይወታቸው አበቃ። ከዛ በኋላ የመዲና ህይወት ይጀምራል። ቀጥሎ ባሉ 8 ስንኞች የመዲና ህይወታቸውን፣ የትዳር ሁኔታቸውን፣ የልጆቻቸውን ብዛት፣ ማንነት የሚዳስሱ ይሆናሉ። ቀጥሎ ያሉ የተቀሩ ስንኞች ይብቃን ወይስ አንድ ሁለት እንማር? ናም እስቲ ይብቃን የምትሉ እጅ አንሱ። ይብቃን የምትሉ እጅ አንሱ። ተነስተ ቁጭ በል። አስለሐኩሙላህ። እግራችሁን ሰብስቡ። የዕልም መድረክ ላይ እግር አይዘረጋም ብለናቸዋል። የዕልም መድረክ ላይ ማስቲካ አይታኘክም ብለናቸዋል። ወመዕ ዛሊከ አልአነ አራ አማሚ መን ያእኩሉ ማስቲካ ገፈረላሁ ለሁ ማ ለኩም ላ ተስመዑን አፈላ ተዕቂሉን አፈላ ተደከሩን። ከዚህ ማስቲካ የሚበላ ሰው አለ። አሁንም ፊት ለፊቴ አውጡት፣ ትፉት፣ የሚነገራችሁን ስሙ፣ መልእክት ሲተላለፍ አድምጡ። ሰው ትምህርት ቤት ሲመጣው ለመማር ነው፣ ለመቀየር ነው። ካልሆነ ሁወ ወሳሪየቱ ሰዋ ይሆናሉ ማለት ነው። እንደው እሷ እንኳ ሲያጸዷት ትጸዳለች። መድረሳ መጥቶ መስጂድ መጥቶ ተምሮ ተው የተባለውን ትቶ ራሱን አሻሽሎ ያልተመለሰ እሱና የመስጂዱ ግርግዳ መሰሶ እኩል ነው የሚሆኑት ማለት ነው። አረ እንደው ግርግዳው መሰሶ ሲጠርጉት ይጠረጋል፣ ሲያጸዱት ይጸዳል። እሱ ተሻለ ማለት ነው። ሰው የሚበጀውን ሲነግሩት ካልሰማ ሰውነቱ ምኑ ጋር طيب እንቀጥል። አንድ ሁለት እንጨምር ወይስ እናብቃ? እንቀጥል የምትሉ እጅ አንሱ። እንቀጥል የምትሉ እጅ አንሱ። طيب بارك الله فيكم خلاص ሁለት ብቻ እንማራለን። وبعدها هجرته تعينت وبعدها ከመካ የ13 ዓመት ቆይታ በኋላ ሂጅረቱሁ ስደታቸው የመዲና ስደት ተዓየነት ግዴታ ሆነ። ተሰደድ ተባሉ፣ ተወሰነ። ሊጠይበትን ጠይባ ወደሚባለው ሀገር መዲና ማለት ነው። ሌላኛው የመዲና ስም ነው ጠይባ። ثم السيوف ከዛም ሰይፍ ሹሪዐት ሰይፍን መጠቀም ተደነገገ፣ ተፈቀደ። ጂሃድ ለራስ በመከላከል መልኩም ይሁን ከዛ በኋላ ፈልጎ በማጥቃት አጥቂዎችን፣ ጠላቶችን፣ እንቅፋቶችን ተፈቀደ። 27 غزا بالنصرة 27 ዘመቻዎችን غزا بالنصرة በአላህ ድል ታጅበው ዘመቱ። وموته في 11 الهجرة وموته የሳቸው ሞት የነበረው في 11 الهجرة ከሂጅራ በ11ኛው ዓመት ነበረ አሉ። እዛም በእነዚህ ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ምን ያክል ጊዜ እንደቆዩ መቼ እንደተሰደዱ ተነግሯል። ወደ መዲና ከመሰደዳቸው በፊት የነበረ ቆይታቸው ታሪካቸው የመካ ታሪክ ይባላል። ከመካ ውጭም ቢሆን ወደ መዲና ከመሰደዳቸው በፊት የገጠሟቸው ነገሮች በሙሉ የመካ ክስተቶች፣ የመካ ስራዎች ይባላል። ወደ ጣይፍ ሄደዋል መካ እያሉ ከመሆኑም ጋር ግን በመካ ህይወታቸው የገጠማቸው የመካ ክስተት ነው የሚባል
ወደ መዲና ከተሰደዱ በኋላ የገጠማቸው ነገር በሙሉ ደግሞ የመዲና ህይወታቸው ውስጥ ነው የሚካተተው። ከመዲና ተነስተው ወደ ተቡክ ሄደዋል። ومع ذلك የተቡክ ዘመቻ የመዲና ክስተቶች ውስጥ ነው የሚዳሰሰው። ህይወታቸው ዋና ዋና ሁለት ክፍሎች አሉት ማለት ነው። وبعدها هجرته تعينت ከ13 ዓመት የመካ ቆይታ በኋላ ሂጅራ መሄዳቸው ግዴታ ሆነ፣ ተደነገገ፣ ተወሰነ። ሂጅራን ካለመሄድ አላህ ፈቅዶላቸው ነው ማለት ነው። እኛ ሙስሊሞች የነቢ ተከታዮች ሁኑ እንደተባልነው ነው የምንሆን። ልበሱ እንደተባልነው፣ ብሉ እንደተባልነው፣ ተኙ እንደተባልነው ነው ምናደርግ። በአስተኛኘት ደረጃ እንኳ የተከለከለ የአስተኛኘት ሁኔታ አለ። መተኛት መብት ነው፣ ተፈጥሯዊ ነገር ነው። ነገር ግን ሲተኛው እንኳ እንደዚህ ተኙ፣ እንደዚህ አትተኙ ተብሏል። ሲበላ እንደዚህ ብሉ፣ እንደዚህ አትብሉ ተብሏል። ሲለበስ እንደዚህ ልበሱ፣ እንደዚህ አትልበሱ ተብለናል። ሙስሊሞች የተባልነውም በዚህ ነው። ሙስሊሞች የሆነውም ሙስሊሞች የተባልነውም በዚህ ነው። ሁን እንደተባለው መሆን፣ አድርግ እንደተባለው አድርግ የተባለውን ማድረግ፣ እጅ እግርም መስጠት ማለት አልኢስላሙ ሁወ አልኢስቲስላሙ ሊላህ። ኢስላም ማለት ማለት ነው እጅ እግርን ለአላህ መስጠት ማለት። ምን ማለት ነው እጅ እግር ለአላህ መስጠት ማለት? ታስሮ እስላም ቤት ውስጥ መግባት ማለት። እስላም የሚፈቅደውን ታደርጋለህ። እጅህ የሚንቀሳቀሰው እስላም ለሚፈቅደው ነገር ነው። እግርህ የሚንቀሳቀሰው እስላም ለሚፈቅደው ነገር። እጃችንን እግራችንን ለእስላም ሰጥተነዋል። ኢስላም ሁኑ እንዳለን ብቻ ነው የምንሆን። ኢስላም አድርጉ ያለን ብቻ ነው የምናደርግ። ለመሰደድ እንኳ ያውም አዳ እየተደረጉ ነቢ እየተሰቃዩ ማዳ ለመሰደድ የአላህን ፍቃድ ጠብቃ የተፈቀደላቸው ሰሃቦች ከፊት ወደ ተለያየ አካባቢ ሄደዋል። ወደ ሐበሻ መጥተዋል 2 ጊዜ ያው እሳቸው ግን አልተፈቀደልኝም ያሉ ቆይታ። ስለዚህ ስንበላ፣ ስንጠጣ፣ ስንለብስ፣ ስንተኛ አድርግ አታድርግ ተብለናል። ናም እንዲህ ተኙ እንዲህ አትተኙ ተብሏል። በቀኝ ጎን መተኛት ሱና ነው፣ ተወዳጅ ነው። ወደ ቂብላ ፊትን ወደ ቂብላ አድርጎ መተኛት ሱና ነው፣ ተወዳጅ ነው። ውዱእ አድርጎ መተኛት ሱና ነው፣ ተወዳጅ ነው። ለአካለ መጠን የደረሱ የተቃረቡ ወንድና ወንድም ይሁን ሴትና ሴት ባልና ሚስት ያልሆኑ በአንድ አንሶላ በአንድ ብርድ ልብስ ስር መተኛት የተከለከለ ነው። ወፈርቁ በይነሁም ፊል መዳጅዕ ቢቻል በፍራሽ በአልጋ መለየት ነው። ልጆች 10 ዓመት ከሞላቸው በኋላ ካልሆነ አንድ ፍራሽ ላይ ቢሆኑ በብርድ ልብስ መለየት። ይሄንም ነብይ አስተምረዋል። በአስተኛኘት ደረጃ በሆድ ተደፍቶ መተኛት ክልክል ነው። ይሄ አላህ የሚጠላው አስተኛኘት ነው። የጀሃነም ሰዎች አስተኛኘት ነው። ተነስ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የተኛን ሰው መስጂድ ውስጥ እንዲያትተኛ ብለው ከልክለዋል። በሆድ ተደፍቶ መተኛት አይቻልም። ኢማም አህመድ ሌሎችም እንዳሉ ስለ ሴት ልጅ በጀርባዋ ተንጋላ መተኛትም ተጠልቷል። በተለይ አጅነቢ ያለበት አካባቢ ሲሆን፣ ደህንነት የሌለበት አካባቢ ሲሆን፣ ስለዚህ እንዲተኙ እንዲያትተኙ እንኳ ተብሏል ማለት ነው። አለባበስም ላይ ይሄው ነው። ልብስን መጎተት ለወንድ ተከልክሏል። ሴት ልጅ ጠባብ ልብስ ለብሳ መሄድ፣ ስስ ልብስ ለብሳ መሄድ ተከልክላለች። በአመጋገብም ደረጃ እንደዚሁ በግራ እጅህ አትብላ፣ ሸይጣን ነው በግራ እጁ የሚበላው ተብሏል። በፀጉር አያያዝም ቢሆን ፀጉርህን ሙሉውን ቁረጠው ወይም ሙሉውን ተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፀጉርህን ሙሉውን ቁረጠው፣ ላጨው፣ አንሳው ወይም ደግሞ ሙሉውን ተው ጃኢዝ ነው ማለት። የፀጉር ጉዳይ ሚነል ሙባሃት የፈለገ ሰው ያሳድጋል፣ የፈለገ ሰው ይላጫል። ከላጨ ሙሉ መላጨት፣ ከቆረጠ ሙሉ መቁረጥ፣ ከተወ ሙሉ መተው አለበት። አንዳንዴ እንደ ቦታው እንደ ሁኔታው መተው ከፋሲቆች ጋር ከጋጠ ወጦች ጋር ሊያመሳስል ይችላል። ይሄን ይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ፀጉራቸውን አሳድገው የለም ወይ የዘመኑ ባህል ስለነበረ ነው። ወህሉቅሁ ኩለሁ አው ትሩክሁ ኩለሁ ባላሉ ነበር። ባላጩን ይነግሩ ነበር። አሳድገው ሁሉንም ለቀቅ አድርገው ይሉ ነበር። ከፊሉን ዳርና ዳሩን ቆርጦ መሃሉን መተው ቀዘዕ ይባላል። መሃል ብቻ አይደለም፣ የትኛውን ቦታ ላይ አንድ በኩል ቆርጦ ሌላውን መተው ቀዘዕ ውስጥ ይገባል ብለዋል ኢብኑ ተይሚያም ሌሎችም። ታዲያ ማሳደጉ ሱና ቢሆን ሁሉንም ተው ልቀቀው ይሉ ነበር። ከፈለክ ከለቀቅ ልቀቅ፣ ጃኢዝ ነው፣ የተፈቀደ ነገር ነው። መተኛ ጃኢዝ ነው፣ መብላት ጃኢዝ ነው። ቆርጣለሁ ካልከ ግን ምን አድርግ? አንተ በፈለከው መልኩ አትቁረጥ። አሁን ላይ የምናየው ሙሲባን ሐቂቃ ጽድ ባህር ዛፍ አስመስለውት መስጂድ የሚገቡ ሰዎችን እናያለን። ከየት ነው ያመጣው? ማን ያዘዘ? ማን የፈቀደልህ? ሸሪዓ ከሆነ እስላም ከሆነ ምንድን ያለው? ወይም ሁሉንም ቁረጠው ላጨው፣ አሊያ ደግሞ ሁሉንም ተው። መተውን በተመለከተ ምን ብለናል? እንደ ሀገሩ እንደ ወቅቱ ይለያያል። ያሉበት ሀገር ላይ ከተለመደ ወንድ ፀጉሩ የሚያሳድግ ከሆነ ከተለመደ ችግር የለም። የሚያሳድጉ ወንዶች ግን ሌላ አይነት ስያሜ ያላቸው ሌላ ፋሽን የሚከተሉ ከሆነ ከሴት ጋር ካመሳሰለ ከዱርዬዎች ጋር ካመሳሰለ ይከለከላል። ለዚህም ነው በርካታ የሐዲስ ሊቃውንት በዚህ አልሄዱ። ነቢ ፀጉራቸውን ያሳድጉ ነበርና እኛም እናሳድጋለን እላለሁ። ኢብኑ ዑተይሚን ያሳድጉ ነበር፣ ኢብኑ ባዝ ያሳድጉ ነበር፣ አልባኒ ያሳድጉ ነበር። በዘመናችን ያሉ እንደ ሱና ቢቆጠር እነዚህ ቀድመው ሱናን የሚተገብሩ ናቸው። ነገር ግን
አንዳንድ ቀደምቶች እንደተነገረው ጸጉራቸው ሲያድግ ዑምራ አድርገው ሐጅ አድርገው መቁረጥ የሚፈልጉ ነበሩ። እስከዛ ሊያቆይ ይችላል አንድ ሰው። ይሄም ከሴት ጋር ካላመሳሰለ ሌላ ስያሜ ካላሰጠ። ነገር ግን ብዙ ጊዜ ይሄን ማድረግ ከጀመሩ የህይወታቸው ወይም የዕለት ተዕለት እንቅስቃሴያቸው ግማሹ ጸጉራቸው ላይ ይሆናል። እያጠቡ እየቀቡ እያበጠሩ ትንሽ ያደግ ሲል ደግሞ ከኋላ እያስያዙ ከሴት ጋር ይመሳሰላል። ይሄ አይመከርም። መሻሂድ ይሄን እንደምን ያደረገን ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሂድ ከመባላቸው በፊት አልሄዱ። አዛ እየተደረጉ ህይወታቸው ላይ አደጋ ማንዣበቡን እያዩ ሊገድሏቸው ያሴሩ እየዛቱባቸው እገድልሃለሁ እየተባሉ አለ የሚባል ጠንካራ ፈረስ ገዝቶ ያደለበ ይሄን ፈረስ እየቀለብኩት ያለው አንተን ልገድልበት ነው እያላቸው ነው። ነገር ግን መጨረሻ ላይ አላህ ሲፈቅድላቸው ጠራራ ፀሐይ ላይ ወደ አቡበክር ስዲቅ ቤት መጡ። አቡበክር ስዲቅ የት አለ ብለው ጠየቁ። ተገናኙ። ሂጅራ ተፈቅዶልኛል አሉ። አሱህበተ ያ ረሱላላህ ሂጅራም ላይ ያንቱ ጓደኛ ልሆን እንጂ ያላቸው ፈቀዱለት። አብረው ሄዱ። ኢዝ ሁማ ፊል ጋር ኢዝ የቁሉ ሊሷሒቢሂ ላ ተሕዘን ኢነላሃ መዓና። ይህ የሂጅራ ጉዞ ላይ ነው የተባለ። ከ13 ዓመት የመካ ቆይታ በኋላ ወደ ጠይባ ሄዱ አሉ። ጠይባ ማለት ተዓየነት ሊጠይበቲ የመዲና ስም ነው። እስላማዊ ስሟ ነው። ከዛ በፊት የስሪብ ነበር የምትባለው መዲና። ነቢ ወደ መዲና ከመሰደዳቸው ኢስላም እዛ ከመድረሱ በፊት የመዲና ስሟ ምን ነበር? የስሪብ ነበር። ነገር ግን የተጠላ ስም ሆኗል። ኋላ ላይ ተቀይሮላታል። እጅግ በጣም በርካታ ስሞች ተሰጥተዋታል ለመዲና ውድነቷን የሚገልጹ። የመጀመሪያዋ የእስላም መዲና ናት። የእስላም ከተማ ናት። በቁርአን የተቆረቆረች ዘረኝነትን፣ ጎሰኝነትን ውድቅ ያደረገች አውስና ኸዝረጅ በየዓመቱ ሰዎች ያልቁበት የነበረውን ጦርነታቸውን ያቆሙት ወደ መዲና ቁርአን ሲገባ ነው፣ እስላም ሲገባ ነው። ዛሬም ትውልዱ ከቁርአን እየራቀ ወደ ዘረኝነት፣ ወደ ጎሰኝነት መሄድ የሚታይበት ጊዜ ላይ ደርሰናል። መዲና ከመዲና በተጨማሪ ጠይባ፣ ጣባ፣ ዳሩል ሂጅራ፣ ዳሩል ኢስላም፣ ዳሩል ኑስራ በመባል ትታወቃለች። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሰደው መዲናን ቋሚ ሀገራቸው አድርገዋል። ثم السيوف شرعت ከዛም ሰይፍ ተደንግጓል፣ ተፈቅዷል። ሹሪዐት ማለት ታዘዘ፣ ተደነገገ ማለት ነው። ጂሃድ ታወጀ ማለት ነው። ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ቢሰቃዩ እንኳ መመለስ አይችሉም ነበር፣ ራሳቸውን ማሸሽ እንጂ አቅም ስላልነበራቸው የባሰ መዘዝ ስለሚመጣ። ከጊዜ በኋላ ግን ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ፣ እነዚያ ሌሎች ለሚጋደሏቸው ደካማ አማኞች መከላከል ተፈቅዶላቸዋል ብሏል። ከዛ በኋላ ደግሞ እስላምን አታደርሱም የሚልን ሁሉ ፈልጎ መጋደል ተፈቅዷል። 27 ገዛ ቢኑስረቲ 27 ዘመቻዎችን በአላህ ድል ታጅበው ዘምተዋላ። የጃብር ሐዲስ ላይ ቡኻሪና ሙስሊም እንዳስተላለፉት ገና የአንድ ወር ጉዞ ሲቀረኝ ጠላቶቼ እንዲፈሩኝ እንዲሸበሩ ተደርጓል፣ በዚህ አላህ ረድቶኛል። ነብዩ ሰለላሁ ዐለይሂ ወሰለም ጠላቶቻቸው ይፈሯቸው ነው። በርካታ የጂሃድ አጋጣሚዎች ላይ ካፊሮች ከሙስሊሞች በሁለት እጥፍ በሶስት እጥፍ የሚበልጡ ነበር። በድር ላይ፣ ኡሑድ ላይ፣ ሌሎችም ላይ የካፊሮች ቁጥር ከሙስሊሞች በእጥፍ ይበልጥ ነበር። ከመሆኑም ጋር አላህ ረድቷቸዋል። ወለቀድ ነሰረኩሙላሁ ቢበድሪን ወአንቱም አዚላ፣ በድር ላይ አላህ የበላይ ያደረጋችሁ አዚላ በቁጥር አናሳ ከመሆናችሁ ጋር በመሳሪያ ትጥቅ ዝቅተኛ ከመሆናችሁ ጋር አላህ ረዳችሁ ብሏል። ወመን ነስሩ ኢላ ምን ዒንዲላህ፣ ነስር ድል የሚመጣው ከአላህ ዘንድ። ኢዛ ጃአ ነስሩላሂ ወልፈትህ፣ ብዙ ስለሆነን ትልቅ መሳሪያ ስለታጠቀን ዘመናዊ መሳሪያ ስላለን አይደለም። መሳሪያችን ምንድን ነው? የዲን ጥንካሬ ነው። በዲን ጥንካሬ ካለን እናሸንፋለን። በዲናችን ደካማ ከሆነን ስሜትን ከተከተለን ከአላህ ከራቅን ከነቢዩ ሱና ከራቅን እንሸነፋለን፣ ምንም የቁጥር ብዛት ቢኖር ማለት ነው። 27ቱንም ዘመቻዎች ያለምንም ጉድለት ቁስለት ነው ያሸነፉት ማለት አይደለም። ቆስለዋል፣ ነቢይ ራሳቸው ቆስለዋል፣ ደምተዋል፣ ብዙ ሰሃቦቻቸው ተገድለዋል። ነገር ግን እስላም አሸንፏል። መርሃቸውን አልለቀቁም፣ እጅ አልሰጡም። ማሸነፍ የሚባለው ይሄ መርህን አለመልቀቅ፣ ዓላማን አለመዘንጋት፣ ለዱንያ አለመታለም እንጂ አንዳንድ ቦታዎች ላይ ብዙ ጉዳት ደርሷል። ወመውቱሁ ፊ ሓዲ አሽሪል ሂጅራ፣ ነብዩ ሰለላሁ ዐለይሂ ወሰለም በ11ኛው ዓመተ ሂጅራ ላይ ሞተዋል። ልክ በተወለዱበት ቀን በተወለዱበት ወር እንደ ሂጅራ በ11ኛው ዓመተ ሂጅራ ነው የሞቱት። ወሩ
ረቢዕ አልአወል ነው። ቀኑ የውመል ኢትነይን፣ ታሪኹ 12። አንዳንዶች 9 ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የሞቱት በተወለዱበት ቀን በተወለዱበት ወር ነው። 11ኛው ዓመተ ሂጅራ ላይ ነው። هذا والله تعالى أعلم። ዛሬ ደርሳችን እዚያ በቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።